ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት እና እንግዲህ ዛሬ ሩታ ዳኔን እንዲሁም ደግሞ ሄርሜላን ጠርታን ነበር። የጠራችበት ምክንያት ምንድን ነው? እንግዲህ የማሳይስ ቴክስት አለ ብላ እንግዲህ እሱን እያሳየቻን ነው። ሄርሜላ ደግሞ ያንን አላመነችበትም። እኔ አይመለከተኝም፣ እሱን ለራሱ አሳዩ እና ከፈለግሽ መውሰድ ትቻያለሽ እያለቻን ነበረ። በዚህ እኔ ላምንሽ አልችልም ስትል እንግዲህ ሩታም ለምንድን ነው እማታምኙ? ከዚህ በላይ ምን ማስረጃ ይንጣልሽ እያለቻን ነበረ። እንግዲህ በመሀላቸው እንግዲህ ያው ዳኒም ነበርና አብረሽም በመሀላቸው ይመጣል። አብረሽም እንግዲህ ለምንድን ነው ነይ ስትባይ የምትሄጂው? ሂጂ ስትባይ ለምን ነይ ሲሉሽ ለምን ትመጫለሽ? የማይሆን ነገር እየነገሩሽ ለምንድን ነው እንደዚህ የምትሆኑ እያላን ነበረ። ሄርሜላም እንግዲህ እኔ እና አመንሽ ወይ ሲላ ያየሽውን አመንሽ ስላት አይ እሱን እንኳን አላምንበትም፣ ነገር ግን ደግሞ እኔ አይመለከተኝም፣ ከፈለግሽ ውሰጁ እያልኳን ነው ስትለው ነው። ታዲያ ካልተመለከተሽ ምንም ነገር እንትር ካላሽ ለምን መጣሽ ታዲያ? ለምንድን ነው እዚህ በላይ ስትባይ እነሱ ገና ብዙ ነገር ይነግሩሻል በውሸት እነሱ አንቺንና እኔ ለማለያየት ስለፈለጉ ነው ምናምን እያላት ነበረ። እና ምንድን ነው እምለው ሄርሜላም ነይ ስትባል መሄድ የለባትም። አብረሽን ልክ እንደዛው የጉዳዩ ባለቤት ሄርሜላ ሳትሆን አብረሽ ነው አይደለ? ሩታ አብረሽን መመለስ ከፈለገ በራሷ እንጂ ማስረጃ ይሄን አድርጓን እያለቻት እኮ አይደለም። እሱ ያኔ የባሰበት ነው የሚሄደው ሚስጥሩን ካልደበቀችለት። ስለዚህ እንደዛ ሳይሆን በስምምነት አለ አይደለ? እኔ ልጄን ላሳድግ፣ አብሬ ልጄን ላሳድግ፣ እባክሽ እሱ ይቅርብሽ ምናምን ብትላት እኮ ጥሩ ነበር። እና አብረሽን ደግሞ ልጃችን ለምን ያለባት ያድጋን ለምንድን ነው ብላ ብትነግረው እዚህ ሁሉ ይስማማሉ ብዬ አስባለሁ። ነገር ግን ደግሞ የማይሆን መረጃ መስጠት አስፈላጊ አይደለም። የማይሆን ነገር ይሄን አድርጓን ይሄን ብሏን ብትለው ፍቅር ነው። ስለዚህ ለእኔ ተገቢ አይደለም። ዞሮ እንደዛ ባታደርጉ ማለት ነው። ወደ ራሳችሁ ተመለሱ። ዞሮ ወደ ራሳችሁ ራስ መመለስ የመሰለ ነገር የለም። ተው፣ ወደ ራሳችሁ ተመለሱ። ተው እና ምንድነው ይሄ የሚለው እና ወደ ራሳችሁ ተመለሱ ነው የምለው። እና ዞሮ ማነች ሩታ እንደዛ ማድረግም እኮ አስፈላጊ አይደለም። እንደዛ ካመነበት ከሄደ ነው አይደለ? ከሄደ አሜን ብሎ መሸኘት ነው የሚባለው። ልጅ ያድጋን ቀላል ነው። በዚህ ቀደም እንዳልኩት እንጂ አሁን ምሳሌ ሩታን ከአብረሽ ህይወት ተነጠለኝ ኦኬ። ከዛ ሌላ ሴት እኮ ትመጣለች። ደግሞ ሌላ ሴት ስትመጣ ያችንም ሴት ሂጂ ልትሏን ነው ወይስ ምንድን ነው? ሌላም ሴት ስትመጣ አይ እሱ አይሆንሽም፣ እሱ እንደዚህ ነው፣ እሱ ከዚህ እሱ እድሜ ልካችሁ መቼም ይሄ ሚሴጅ እያሳያችሁ እኮ አትኖርም እድሜ ልካችሁም ማለት ነው። እና ለእኔ ተገቢ አይደለም። ዞሮ የምታደርጓቸው ነገሮች ወደ ራሳችሁ ብትመለሱ። የጉዳዩ ባለቤት ደግሞ አብረሽ ሳይሆን ሄርሜላ ሳትሆን አብረሽ ነው። አብረሽም መጠየቅ ነው። እኔ እኮ አብረሽንና ሄርሜላን አለያየታችሁ አዛስ ምን ጥቅም ነው የምታገኙት? እኔ እኮ ስላልገባኝ ይቅርታ አድርጉልኝ። ተለያዩ ወይንስ ደግሞ በቀል ነው? በቀል እዚህ ቀደም ስለበደላችሁ በደል ነው ወይስ ምንድን ነው? ስላልገባኝ ነው። እና እንግዲህ አብርሽም እንግዲህ ያው ሄርሜላን ነይ ስትባዩ ሁለተኛ እንዳትመጪ እያላን ነበረ። ሩታም እንግዲህ የኮ ለምንድን ነው የእሱን ብልግና የምትደብቅለት እያሳየውሽ አይደለ ስትላት ሄርሜላ በፍጹም አላምንም ብለዋለች። አብረሽንም እንግዲህ ሄርሜላ እኔ አልፈልግም ብያታለሁ፣ ከፈለግ ውሰጁ ብያታለሁ፣ እንደፈለክ መሆን ትችላለህ እያለችን ነው። ታዲያ ካልተመለከተሽ እና ምን ካላሽ ለምን ትመጫለሽ እያለን ነበረ። እና ምን ለማለት ፈልጌ ነው? ሩታ በቃ የራስሽን ህይወት ነው። ልጅ እኮ ትንሽ ጊዜ ነው የቀረው። በቃ ቁሙ ይሄዳል። ከዛ በኋላ ያስቸግር ምን አይል በቃ ይኖራል እኮ። ስለዚህ የራስሽን ህይወት ኑሪ። በቃ ተይው። እሱም የራሱን ህይወት አንቺም
ይህ የራሳችሁን ህይወት እኮ ብትኖሩ ጥሩ ነበር። ጎመን በጤና እንደዚህ ሁል ጊዜ እንደዚህ እያላችሁ ከምትኖሩ እየተጨቃጨቃችሁ ከምትኖሩ የራሳችሁን እሱም የራሱን አንቺም የራስሽን ላይፍ እሱም የራሱን ላይፍ ነው እንጂ መኖር ያለበት እንደገና በፍጹም አንተ ተለያይተን መኖር የለብንም። እሱም የሆነው መቼ መሰላችሁ? ከመጀመሪያው ያ ሁሉ ነገር ከመሆኑ በፊት ከመጣላታችሁ በፊት ስታረቁ ስትባሉ እሺ ብትሉ ጥሩ ነበር። የሌላ ህይወት ሳያበላሽ በፊት ነበረ እና አሁን ለማንኛውም ተጋብቶ መፋታት በእናንተ ያልተጀመረ ዓለም በሙሉ ይጋባሉ፣ ይፋታሉ። እንደዛ ነው እና ወደ ራሳቸው ተመለሱ ነው የምንለው። እና ቅመሞችዬም ስለነበረን ቆይታ እናመሰግናለን። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሰወዳችሁ